በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ባለ ራእይ አይሞትም የሚል ነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 18 እስከ 24 ያለውን በጸሎት መንፈስ ሆነን እናነባዋለን። እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚህች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህ ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። እንዲህም ሆነ፣ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችይቱን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እግዚአብሔር የዘላለም አምላክ የምድር ሁሉ የዳርቻዎችም ፈጣሪ እጅግ አድርገን እናመሰግንሃለን። በዙፋንህ በጌትነትህ በክብርህ በልዕልናህ በታላቅነትህ በግርማዊነትህ በሞገስህ ያለ እግዚአብሔር ክብር ለስምህ ይሁን። እስከዚህ ያደረስከን አንተ ቸር ነህ፣ የረዳህን አንተ መሐሪ ነህ፣ ያሻገርከን አንተ ኃያል ነህ፣ ድልን የሰጠህን አንተ ታዋጊ ነህ። እግዚአብሔር ሆይ እናመሰግንሃለን። እጅግ አድርገህ ስለረዳህን እጅግም ስላጽናናህን፣ ደካሞቹን ብርቱ ስላደረግከን፣ ሰነፎቹንም ስላተጋህን፣ እንቅልፋሞቹን ስላነቃህን ክብር ለስምህ ይሁን። እግዚአብሔር የዘላለም አምላክ ሆይ በዘመን መጨረሻ ፍጻሜ የሌለውን ቃልህን ስለሰጠህን በእውነት እናመሰግንሃለን። በሕያውነትህ ስላናገርከን፣ በሕያውነትህ በመካከላችን ስለተገኘህልን፣ በሕያውነትህም ስላጽናናህን እግዚአብሔር ሆይ በእውነት እናመሰግንሃለን። እንደ ቸርነትህ አሁንም በፊትህ ባሪያዎችህ አለን፣ ተናገረን። ጌታ ሆይ በምህረትህ በመልካም አስበን። ካንተ ከሆነው በጎነት፣ ካንተ ከሆነው ጸጋ፣ ካንተ ከሆነው ረድኤት አቤቱ አንዳችም እንዳይጎልብን እባክህ በመልካም አስበን። ሁሉንም እትይዝ ጌታ ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምህረቱ በመካከላችን ትሁንልን። አንተ ስትናገር የምትሰማ ጆሮ፣ የምታደምጥም ሕሊና ለባሪያዎች ትሁንልን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። ርዕሳችን ባለ ራእይ አይሞትም የሚል ነው። የሰው ልጆች የራእይ ተቀባይ እንጂ የራእይ መነሻ አይደሉም። የራእይ መነሻ የሰማይ አምላክ እግዚአብሔር ነው። ራእይ ከእግዚአብሔር መንጭቶ ለሰው የሚሰጥ የዕድሜው ጌጥ፣ የዘመኑ ክብር፣ ኖርኩ የሚልበት ኩራቱ ነው። የራእይ መነሻው ሰማይ እንጂ ምድር አይደለም። የራእይ መነሻው እግዚአብሔር እንጂ ሰው አይደለም። ስለዚህ ራእይ አይሞትም። ከራእይ የተነሳም ባለ ራእይ አይሞትም። ሙት ነገርን የተጠጋ ሙት እንደሚሆን ሕያው ነገርን የተጠጋም ሕያው ይሆናል። ስለዚህ ባለ ራእይ ከራእዩ ሕያውነት የተነሳ አይሞትም። እግዚአብሔር አምላክ
ለባለ ራእዮች ልዩ ጥበቃ ያደርጋል። መንግስት እቅዱን ለሚያስፈጽሙ ለታላላቅ ሚኒስትሮቹ ጥበቃ ያደርጋል። ጥበቃ የሚያደርገው አንደኛ የሐሳቡ የእቅዱ አስፈጻሚዎች በመሆናቸው ነው። ሁለተኛ ለነርሱ ጥበቃ አለማድረግ ክብሩን የሚነካውም ስለሆነ ነው። መደፈራቸው መደፈሩ ስለሆነ ነው። እግዚአብሔር ለመልእክተኞቹ ለእቅዱ አገልጋዮች ጥበቃ ያደርጋል። እኛ በውስጣችን ያለውን ራእይ ልናከብረውም ላናከብረውም እንችላለን። እግዚአብሔር ግን ከእርሱ የሆነውን በእኛ ውስጥ ያስቀመጠውን ነገር ያከብረዋል። ስለዚህ የህይወታችን መከለል፣ ከጥፋት መጠበቅ፣ ከሞትም ማምለጥ እግዚአብሔር በውስጣችን ያስቀመጠውን ራእይ ሲንከባከበው ለኛ የደረሰን ከለላ ነው። ይሄ ብቻ አይደለም። ስሙ በእኛ ላይ ስለተጠራ እግዚአብሔር ስለ ስሙ ሲል ባሪያዎቹን ይጠብቃል። ስለ ራሳችን ከሆኑልን ነገሮች ይልቅ ስለ እግዚአብሔር የሆነልን ነገር ይበዛል። ስለ እምነታችን ከተደረገልን ነገር ይልቅ ስለ ታማኝነቱ የተደረገልን ነገር ይበልጣል። ስለዚህ ባለ ራእይ አይሞትም። ባለ ራእይ የማይሞተው ገዳይ ስለሌለ አይደለም፣ አዳኙ ከገዳዮች ስለሚልቅ ነው። ክብር ለስሙ ይሁን። ባለ ራእይ የማይሞተው ገዳይ ስለሌለ አይደለም፣ አዳኙ ክንዱ ከገዳዮች ክንድ፣ ጥበቡ ከገዳዮች ጥበብ፣ ኃይሉ ከገዳዮች ኃይል የሚበልጥ ስለሆነ ነው። ብዙ ጥበበኞች አሉ፣ የእግዚአብሔር ጥበብ ግን ይልቃል። ብዙ ኃይለኞች አሉ፣ የእግዚአብሔር ኃይል ይበልጣል። ብዙ ባለስልጣናት አሉ፣ የእግዚአብሔር ስልጣን ይበልጣል። ብዙ ስመጥሮች አሉ፣ የእግዚአብሔር ዝና ይበልጣል። እግዚአብሔር አምላክ በእምነት እንድንቆም እንጂ ከኛ የሆነ የማሸነፍ ኃይል እንደሌለን ያውቃል። ስለዚህ ወገኖቼ መከለል መጠበቅ እንዲሆንልን እግዚአብሔር በእኛ ውስጥ ያለውን እቅዱን ሲጠብቅ ለኛም ጥበቃው እንዲደርሰን እግዚአብሔር በእኛ ውስጥ ያስቀመጠውን ራእይ ሲከልል ለኛም መከለል እንዲሆንልን ራእያችንን መንከባከብ አለብን። ራእያችንን ማሳደግ አለብን። ራእያችንን ማክበር አለብን። ባለ ራእይ አይሞትም። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመልእክትን ቃል ባስተላለፈ ጊዜ ያላቸው ምንድነው? እንደ በጎች በተኩላዎች መካከል እልካቸዋለሁ ነው ያላቸው። ሰው እንደመሆናቸው እነርሱ የሚመኙት ተኩላዎች ሲያልቁ እልካቸዋለሁ ቢላቸው ነው። እኛም ብንሆን ይሄ ቃል እንዴት ቢነበብልን እንፈልጋለን ቢባል እንደ በጎች በተኩላዎች ሬሳ መካከል አሳልፋችኋለሁ ቢለን ደስ ይለናል። እልካቸዋለሁ ቢለን ደስ ይለናል። ነገር ግን በጎቹም ይራመዳሉ፣ ተኩላዎቹም ያያሉ። ተኩላዎቹም ሕያዋን ናቸው፣ ያቅዳሉ በተኩላነት ባህሪያቸው፣ ይራመዳሉ በተኩላነት ባህሪያቸው፣ ይቆጣሉ በተኩላነት ባህሪያቸው። በጎቹም በረኛው ኃይል በተኩላ መንደር ውስጥ ያልፋሉ። ክብር ለስሙ ይሁን። ስለዚህ የኛ ጌታ አንበሶቹ እያሉ ነው ዳንኤልን የሚያድነው። እሳቱ እያለ ነው 3 ደቂቅን ከእሳት የሚያወጣው። ተኩላዎቹ እያሉ ነው ለበጎቹ መሰማሪያ የሚሰጠው። ጠላቶቻችን ሞተውም ያድነናል፣ እያሉም ያድነናል። ለምን ስንል ባለ ራእይ አይሞትም። ራእይ ምንድነው? ራእይ ምንድነው?
በየዕለቱ መያዛችንን እርግጠኛ ከምንሆንባቸው ነገሮች ከስልካችን፣ ከሰዓታችን፣ ከመነጽራችን ይልቅ ከቁልፋችን ይልቅ ራእይ ከኔ ጋራ ነው ወይ ማለት አለብን። በየዕለቱ መፈተሽ ከሚገቡን ነገሮች በየዕለቱ ከኛ ጋራ መሆኑን ከምናረጋግጣቸው ነገሮች አንዱ ምንድነው ስንል ራእይ ነው። ወገኖቼ በዓላማ ወደዚህ ዓለም መጥተናል። ብዙ ጊዜ ግን ያለ ዓላማ ኖረናል። የእግዚአብሔር ልጆች ሁሉ ራእይ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲውል መዳንን ብቻ አይደለም የሰጠን፣ ራእይንም ሰጥቶናል። በእኛ ላይ ያለው የመጨረሻ ግቡ ነፍሳችንን ማዳን ብቻ ቢሆን የዳንን ቀን ይወስደን ነበር። ድነን ያቆየን ለምንድን ነው ስንል የምንፈጽመው ራእይ ስላለ ነው። የምንፈጽመው ራእይ ስላለ ነው። ስለዚህ ክርስትናው በመስዋዕትነት ተጀምሯል። በማን መስዋዕትነት? በክርስቶስ መስዋዕትነት። በመስዋዕትነት ይጠናቀቃል። ዛሬም ካለማመን ጋር ትግል አለ፣ ከጨለማ ጋር ትግል አለ፣ ከድንቁርና ጋር ትግል አለ፣ ከክፋት ሰራዊት ጋር ትግል አለ፣ ክርስቶስን ከማይወድ መንፈስ ጋር ትግል አለ። ጉዞ ረጅም በመሆኑ በስሜት አይዘለቅም። ምክንያቱም የስሜት አቅሙ ጥቂት ነው። ጉዞ ረጅም በመሆኑ በእውቀት አይዘለቅም። ምክንያቱም የእውቀት አቅሙ ጥቂት ነው። ረጅም ጉዞ የሚዘለቀው በራእይ ነው። በራእይ ነው። የእስራኤል ልጆች የከነዓንን ካርታ የተቀበሉት የት እያሉ ነው? ግብጽ እያሉ ነው። እግዚአብሔር ከነዓንን ስሎላቸዋል። ከግብጽ ወጥተው ወደ ከነዓን የሚጓዙት ስዕሉን ለመተርጎም ነው። በቃላቸው የሰሙትን ነገር በእጃቸው ለመዳሰስ ነው። በራእይ መነሻ ላይ የራእዩ ካርታ ተሰጥቶናል። በተጓዝን ቁጥር ራእዩ እየገዘፈ ይመጣል። ስለዚህ ወገኖቼ የመውረስ ስጦታ ተዘጋጅቶልናል። የመውረስ ጸጋ ተዘጋጅቶልናል። ታዲያ ራእይ ምንድን ነው? ራእይ የተተመነ ግብ ማለት ነው። ራእይ የተተመነ ግብ ማለት ነው። መነሻችን ላይ ቆመን መድረሻችንን መተመን እሱ ራእይ ይባላል። እውነተኛው የህይወት ጉዞ ስንደርስበት የምናውቀው አይደለም፣ በመነሻችን ላይ የምናውቀው ነው። ወደዚህ ለመምጣት መነሻችሁ ላይ ሆናችሁ መድረሻችሁን አይታችኋል። ይህንን ስፍራ አይታችሁታል። ልትሰሙ ያላችሁንም መልካም ቃል አስባችኋል። ስለዚህ ሰዓቱን ተመናችሁ፣ የሚበቃችሁን ገንዘብ ሰፈራችሁ፣ በሰዓቱ ደረሳችሁ። በህይወት ጉዞም እንደዚሁ ነው። በህይወት ጉዞም እንደዚሁ ነው። ስንጨርስ አይደለም መድረሻችንን የምናውቀው። ሲጨርስ መድረሻውን የሚያውቅ መንገደኛ አይደለም፣ ተንከራታች ነው። መንገደኛ ባለ ራእይ በጉዞ መነሻ ላይ ሆኖ መጨረሻውን ያያል። ወገኖቼ ጉልበት ሳይባክን፣ ገንዘብ ሳይባክን፣ ጊዜ ሳይባክን የምንደርሰው በራእይ ነው ወይም መድረሻን በመተመን ነው። ጉልበት ሳይባክን፣ ጊዜ ሳይባክን፣ ገንዘብ ሳይባክን የምንደርሰው በምንድነው? በራእይ ነው። ስለዚህ ራእይ የተተመነ ግብ ማለት ነው። ለራእያችን የምናስቀምጠው ዕውቀታችንን አይደለም። ለራእያችን የምናስቀምጠው ገንዘባችንን አይደለም። ለራእያችን የምናስቀምጠው ምንድነው? ለራእያችን የምናስቀምጠው ህይወታችንን ነው።
ህይወታችንን ወገኖቼ ትምህርት የጊዜ መስዋዕትነት ነው የሚፈልገው። የምንወዳቸውን ዕቃዎች የኛ ለማድረግ የገንዘብ መስዋዕትነት ነው የሚያስፈልገው። ራእይን ለመፈጸም ግን የህይወት መስዋዕትነት ያስፈልጋል። ራእይን ለመፈጸም የምን መስዋዕትነት ያስፈልጋል? የህይወት መስዋዕትነት ያስፈልጋል። ስለዚህ ህይወታችንን ቁጭ አድርገን የምንጀምረው ነው የራእይ ጉዞ። የራእይ ጉዞ ብዙ ሰዎች ለምንድነው ባለ ራእይ ያልሆኑት? ለምንድነው? ማንኛውንም ነገር ማድረግ የሚፈልጉት ጥቅማቸውን በማይነካ መንገድ ነው። ሰላማቸውን በማይነካ መንገድ ነው። ምቾታቸውን በማይነካ መንገድ ነው። ራእይ ግን የሚጀምረው በመስዋዕትነት ነው። በመስዋዕትነት ነው። ስለ መስዋዕትነት ስናነሳ የተሳሳተ ግንዛቤ አለን። መስዋዕትነት ለኛ አንድ ጊዜ እንደምንም ብሎ ምን ማለት ነው? መሞት ነው አይደለም። መስዋዕትነት መሞት ብቻ አይደለም። በሮሜ 12 ቁጥር 1 ላይ ምን ይላል? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። እውነተኛ መስዋዕትነት በየዕለቱ ነው እንጂ በህይወታችን አንድ ጊዜ የምንፈጽመው አይደለም። እውነተኛ መስዋዕትነት መሞት አይደለም፣ በየዕለቱ መኖር ነው። ሕያው ሰውነታችንን ሕያው ምን አድርገን እንድናቀርብ? መስዋዕት አድርገን እንድናቀርብ። ስለዚህ ወገኖቼ እግዚአብሔር ከሞታችን ይልቅ እግዚአብሔር በየዕለቱ ኑሯችን ይከብራል። ይሄ መስዋዕትነት ነው የጠፋን። ይሄ መስዋዕትነት ነው ግር ያለን ወገኖቼ። ያለ መንገዱ እንደሚሄድ የሚያደክም ነገር የለም። ስለዚህ ያለ መንገዱ ስለምንሄድ እንደክማለን። ያለ ምስጢሩ ስለምንፈታው ይሰወርብናል። መስዋዕትነት መሞት አይደለም፣ በየዕለቱ መኖር ነው። በየዕለቱ መኖር ነው። ራእይ የተተመነ ግብ ማለት ነው። ራእይ አሁንም እግዚአብሔር ያየልን ፍጻሜ ነው። ራእይ እግዚአብሔር ያየልን ምንድነው? ፍጻሜ ነው። እኛ እንድንሆን የምንፈልገው ነገር አለ። ወላጆቻችን እንድንሆን የሚፈልጉት ነገር አለ። የሚወዱን መምህራን እንድንሆን የሚፈልጉት ነገር አለ። ራእይ ግን እግዚአብሔር ያየልን ፍጻሜ ነው። ራሳችን ለራሳችን ከተመኘ ነው፣ ቤተሰቦቻችን ለኛ ከተመኙት፣ ወዳጆቻችን ምነው በሆኑ ካሉን ነገር ይልቅ እግዚአብሔር ያየልን ይሻላል። እግዚአብሔር ያየልን ነገር የህይወት እፎይታ አለው። እግዚአብሔር ያየልን ነገር መንካት የመጨረሻው ድል ነው። እግዚአብሔር ያየልን ፍጻሜ እርሱ ምንድነው? ራእይ ነው። ራእይ ነው። ወገኖቼ በዚህ ዓለም ላይ አንዱን ክፍተት እንድንደፍን ተሹመን መተናል። የልደት ቀናችን የሹመት ቀን ነው። አንድ ሚኒስትር የተሾመ ቀን በተሾመበት ስፍራ ላይ በስልጣን ስራ ይጀምራል። በተወለድን ቀን በተሾምንበት የህይወት ክፍተት ላይ በስልጣን ስራ ጀምረናል። ስለዚህ የራእይ መነሻው የልደት ቀናችን ነው። ራእይ የሚጀምረው የራእይ ሰንጠረዡ የጊዜ ሰንጠረዡ የልደት ቀናችን ነው። የዓለምን አንዱን ክፍተት እንድንሞላ ተፈጥረናል እንጂ ሁሉንም የዓለም ክፍተት እንድንሞላ አልተፈጠርንም። ብዙ ህይወታችንን ስናየው የዚህ ችግር ነው ወገኖቼ። ሁሉንም ክፍተት እሞላለሁ ስንል አንዱንም ሳንሞላ እንቀራለን። ብዙ ጅምሮች፣ ብዙ እቅዶች፣ ብዙ ፕሮግራሞች፣ ብዙ ሐሳቦች፣ ብዙ መሰረቶች ግን አንድ ፍጻሜ የሌለበት ወገኖቼ። እኔ የተሾምኩበት ልደፍነው የሚገባኝ ቀዳዳ አለ። ያንን እግዚአብሔር በራእይ ያሳይቶኛል። እናንተም እንደዚሁ
ሁላችንም ድርሻችንን ስንወጣ የዓለም ቀዳዳዎች ይደፈናሉ። አሁን ያለው ችግር ምንድነው? የሚያምረን እግዚአብሔር የሰጠን ድርሻ አይደለም፣ በሰው እጅ የምናየው ነው የሚያምረን። እንደ መንፈቅ ልጅ በሰው እጅ የምናየው ነገር ሁሉ ያጓጓናል። እሱን በሰራው እሱን ባደረኩ እንላለን። ጌታ ሆይ ምን አደርግ ዘንድ ትወዳለህ እንደማለት ያለ ጸሎት የለም ወገኖቼ። ምን አደርግ ዘንድ ትወዳለህ? እግዚአብሔር ዛሬም ይመልሳል። ችግሩ ያለው ምንድነው? ለስራዬ ዕውቅና ስጠኝ እያልነው ነው ያለነው። ምን አደርግ ዘንድ ትወዳለህ እያልነው አይደለም ያለነው። እግዚአብሔር ያየልን ፍጻሜ አለ። በዛ እንደመገለጥ ያለ ህይወት ውበት የለም። እግዚአብሔር ባየልን መልክ እንደመገለጥ ያለ ውበት የለም። እግዚአብሔር ባየልን ፍጻሜ እንደመገለጥ ያለ ውበት የለም። አሁንም ራእይ የምንኖርበት ምክንያት ማለት ነው። ህይወት በዘፈቀደ የተገኘች አይደለችም። እንደሚባለው እኛ የብዙ ሂደቶች ውጤት አይደለንም። ይህ ዓለምም የፍንዳታ ውጤት አይደለም። ይህ ዓለም የእግዚአብሔር የእቅዱ ፍጻሜ ነው። የእግዚአብሔር የመፍጠሩ እቅድ ፍጻሜ ነው የዓለም። ስለዚህ ህይወት ምክንያት አላት። የህይወት ምክንያቷ ደግሞ መለኮታዊ ምክንያት ነው። የምንኖርበት ምክንያቱ መማር፣ ማግባት፣ መውለድ፣ አንቱ መባል አይደለም። ይሄ ራእይም አይደለም። የምንኖረው ከዚህ ለላቀ ነገር ነው ወገኖቼ። ህይወትን በጣም የምንዘልቀው የምንኖርበት ምክንያቱ ሲገባን ነው። የምንኖርበት ምክንያት ከጠፋን አንድ ቀን አይደለም 1 ሰዓት መኖር ይከብደናል። ሰዎች ራሳቸውን የሚያጠፉት እኮ ወገኖቼ በብዙ ሂደት እንዳይመስላችሁ፣ ለአንድ ደቂቃ ለምንድነው የምትኖረው የሚል ጥያቄ መጥቶባቸው ነው። ያንን መመለስ ሲያቅታቸው በራሳቸው ይወስናሉ። ራእይ ግን የምንኖርበት ምክንያት ነው። ስለዚህ ራእይ በውስጣችሁ ካለ የመኖር አምሮታችሁ ይጨምራል ማለት ነው። የመኖር ፍላጎታችሁ ይጨምራል ማለት ነው። ስለራሳችሁ እንኳን መኖር ባትፈልጉ ስለ ራእያችሁ መሰንበት ትፈልጋላችሁ። ስለዚህ ወገኖች ትልቅ እድሜ ቀጣይ ነገር ቢኖር ራእይ ነው። ራእይ ነው። ራእይ እውነተኛ ደስታ ማለት ነው ወገኖቼ። በዓለም ላይ ደስታን የሚመስሉ ነገሮች አሉ፣ እውነተኛ ደስታ ግን አይደሉም። በየጠረጴዛችን ላይ የፕላስቲክ ሙዞች አሉ፣ አፕሎች አሉ፣ አናናሶች አሉ። ሲያዩዋቸው ደስ ይላሉ፣ ለረሃብ ቀን ግን አያጠግቡም። ብዙ ደስ የሚያሰኙ የሚያስቁ ነገሮች በዓለም ላይ አሉ። ለመረበሽ ቀን፣ ለመሰበር ቀን፣ ለማዘን ቀን ግን መልስ የማይሆኑ ሰው ሰራሽ ናቸው፣ አርቲፊሻል ናቸው። ደስታን የሚመስሉ ነገሮች በዓለም ላይ አሉ። በእውነት በተጠየቅንበት ቀን መልስ ግን አይሆኑም። በእውነት ባዘንበት ቀን መጽናናት አይሆኑም። ራእይ ግን እውነተኛ ደስታ ነው። እውነተኛ ደስታ ነው ወገኖቼ። ሰዎችን ብታስተምሩ እንደምትፈልጉት ላይሆኑ ይችላሉ። ልጆቻችሁ እንደራሳቸው እንጂ እንደናንተ ላይሆኑ ይችላሉ። ራእያችሁ ግን በልባችሁ ውስጥ እንደተቀመጠው ነው የሚሆነው። ያን ጊዜ ደስታ መፈለቅ ይጀምራል። ያን ጊዜ ደስታ መንተክተክ ይጀምራል። እውነተኛ ደስታ የራእይ ገጸ በረከት ነው። ብዙ ነገር እናዝናለን። ወዳጅ የለኝም እያለን፣ ገንዘብ የለኝም እያለን፣ ከሰዎች ጋር የሚወዳደር ዕውቀት የለኝም እያለን እናዝናለን። ማዘን ካስፈለገ ራእይ የለኝም ብሎ ማዘን ነው።
ወገኖቼ በዓለም ላይ የስሜት ለቅሶዎች አሉ፣ የማስተዋል ለቅሶዎች አሉ። ለሞቱ ሰዎች የሚለቀስ ለቅሶ አለ፣ የስሜት ለቅሶ አለ፣ ስሜት ሲነካ የሚወጣ። የማስተዋል ለቅሶ ግን ያለ ራእይ ስለሚኖሩ ሰዎች የሚደረግ ነው። በማስተዋል የምናለቅሰው ለራእይ የለሾች ነው። በማስተዋል የምናነባው ከራእይ ጋር ለተጣጡት ሰዎች ነው። የስሜት ለቅሶ ብዙ ዘመን አልቅሰናል። ዛሬ ግን ራእይ ከሌለን በማስተዋል ማልቀስ አለብን። ራእይ ለሌላቸው በማስተዋል ማልቀስ አለብን። ምክንያቱም ራእይ የለሾች ያልተቀበሩ ሬሳዎች ናቸው። ሬሳ ለራሱ ብቻ አይደለም የሚከብደው፣ በዙሪያው ላሉት ሁሉ ስጋት ነው። ሰውየው 6 ዓመት ይታመማል። ሬሳ ከሆነ በኋላ አንድ ቀን ይጨንቃል እስኪቀበር። ስለዚህ ሰዎች ምግብ አንቀምስም ነው የሚሉት። እስኪቀበር አስጨናቂ ነው። እስኪቀበር አይሳሳሙም። ሰላምታ የለም እስኪቀበር፣ መጽናናት የለም እስኪቀበር፣ መሳቅ የለም እስኪቀበር። ራእይ የለሾች ራሳቸውን ብቻ የሚጎዱ አይደሉም ወገኖቼ። እንኳን ወዳጆቻቸውን ሳይቀር ጠላቶቻቸውን ያስጨንቃሉ። ምክንያቱም ያንን ሬሳ ወዳጆች ብቻ አይደለም እኮ መቅበር የሚፈልጉት፣ ለአካባቢ ብክለት ሲባል የማይፈልጉትን መቅበር ይፈልጋሉ። ራእይ የሌለው ሰው ለወላጆቹ ከባድ ሸክም ነው፣ የሬሳ ሸክም ነው። ለሚወዱት የሬሳ ሸክም ነው። ለሚቀርቡት የሬሳ ሸክም ነው። ለሚያስተምሩት የሬሳ ሸክም ነው። የምንናገረው ስለ ቆንጆቹ ነው እንዴ? የምንናገረው ስለ ምሁራኑ ነው እንዴ? አዎ፣ ራእይ ከሌላቸው ውበታቸው ሁሉ የሬሳ ውበት ነው። በዘመናዊው ዓለም የሰለጠኑ ሰዎች አሉ፣ ሬሳን የሚያስውቡ፣ ሬሳን የሚሸላልሙ፣ ሬሳን የሚያቆነጁ። ራእይ የሌለው ሰው የተዋበ ሬሳ ነው። ራእይ የሌለው ሰው ሞቶ የሚኖር ነው። በእርግጥም ለምንድነው ብዙ ሐዘኖቻችን ምንድናቸው ስንል ብዙ ሐዘኖቻችን ኖረው ስለሞቱ ሰዎች አይደለም፣ ሞተው ስለኖሩ ሰዎች ስለነርሱ ነው ሐዘኖቻችን። ስለዚህ ወገኖቼ የህልውና መለኪያ ራእይ ነው። ብዙ ያሉ ሰዎች አሉ፣ የሚኖሩ ግን ጥቂቶች ናቸው። በዚህ ዓለም ላይ ቦታ የያዙ ያሉ ነገሮች ያሉ ቋጥኞች አሉ፣ ግን የሚኖሩ አይደሉም። የእግዚአብሔር ሰው ግን ያለ ብቻ አይደለም የሚኖርም ነው። ትልቁ የህልውና መገለጫ ምንድነው? ራእይ ነው። ራእይ ምንድነው? አሁንም ድል ነው ወገኖቼ። ድል ማለት ምን ማለት ነው? ድል ሁልጊዜም ከፊት ለፊቱ መስዋዕትነት አለ። አንድ ወታደር ለድል ከከተማ መውጣት አለበት። አንድ ወታደር ለድል የሚወዳቸውን ልጆቹን መተው አለበት። አንድ ወታደር ለድል ቤተሰቦቹን በቆራጥነት ተሰናብቶ ከናንተ ይልቅ አገሬን መርጫለሁ፣ ከጥቂት ቤተሰብ ይልቅ ለህዝቤ እኖራለሁ ብሎ ይወጣል። አያችሁ፣ ድል ይሄን ይጠይቃል ወገኖቼ። ማህበረሰቡ እንዳይቀየመኝ እያሉ ራእይ የለም። ራእይ ሰዎች እየወደዱንም እየጠሉንም የሚቀጥል ነው። የትዳር ጓደኞቻችን እንዳያዝኑብን እያለ ራእይ የለም። ራእይ የትዳር ጓደኞቻችን እያዘኑም ጭምር ይቀጥላል። ወገኖቼ ትልቁን ለመያዝ ትንሹን መተው የህይወት ህግ ሆኗል። ስለዚህ ከራእይ አንጻር ማህበረሰቡም ቤተሰቦቻችንም የሚያቀርቡት ሐሳብ ትንሽ ሊሆን ይችላል። ራእይ ድል ነው። ዋዜማው ግን መስዋዕትነት ነው። ብዙ ሰዎች የእውነት ነገር ያንገበግባቸዋል፣ በውስጣቸው ይቃጠላሉ፣ ግን እገሌ እንዲናገርላቸው ነው የሚፈልጉት። ወገኖቼ እንደሚባል ነገር አለ፣ ሲቀልዱ ነው። ከኔ በልጥ በደንብ ታውቁት ይሆናል። የቦሌ ሀብታሞች እየተባለ ሲቀልድ ሰምታችኋል። የቤት ሰራተኛቸውን አንበርክከው ደረቷን እየመቱ ያለቅሳሉ ይባላል።
ራእይ ማለት በሰው ደረት በድሃ ደረት የሚለቀስ ለቅሶ አይደለም። አለሁ የሚሉበት ነገር ነው። እኔ አለሁ። ስለዚህ የእውነት ነገር የሚያንገበግበን ከሆነ እኔ ነኝ ከፊት ለፊት መቆም ያለብኝ። ሌሎችን እያስገበሩ ባለ ራእይ መሆን የለም ወገኖቼ። የራእይ ጎዳና የመስዋዕትነት ጎዳና እንጂ የብልጠት ጎዳና አይደለም። የብልጠት ጎዳና አይደለም። ብልጦች ምን ጊዜም ባለ ራእይ መሆን አይችሉም። ራእይን አያውቋትም፣ ራእይም አታውቃቸውም። አዎ ራእይ ድል ነው። የድሉ ዋዜማ ግን ምንድነው? መስዋዕትነት ነው ወገኖቼ፣ መስዋዕትነት ነው ወገኖቼ። ያለንበትን እኮ ዘመን ስናየው፣ ያለንበትን ክርስትና ስናየው፣ ያለንበትን ራእይ የምንለውን ነገር ስናየው የመታማትን ዋጋ እንኳን መክፈል የማይፈልግ ነው። የመታማትን ራእዩን እንፈልጋለን፣ ነገር ግን ዋጋውን አንፈልግም። እንዴት ይሆናል ወገኖቼ? ወንድ ወደሽ ጢሙን ጠልተሽ ይባላል። እንዴት ይሆናል ወንድ ልጅን አለ ጢሙ ማግኘት? ራእይ ወዶ ነቀፋ ጠልቶ አይሆንም። ራእይ ወዶ ስድብ ጠልቶ አይሆንም። ራእይ ወዶ ስደት ጠልቶ አይሆንም። ከነዚህ ሁሉ ጋር ራእይ ይበልጣል። እግዚአብሔር ይመስገን። ያለ ራእይ ሰዎች እቅፍ ድግፍ ከሚያደርጉን ራእይን ይዘን ብንሰደድ ይሻላል። ያለ ራእይ በለማ ከተማ ከመቀመጥ ከራእይ ጋር በዱር መኖር ይሻላል። ምክንያቱም ራእይ ዱርን ያለማል። ራእይ የሌለባቸው የተዋቡ ከተሞች ግን ይፈርሳሉ። አዎ ራእይ ድል ነው። ይሄ ብቻ አይደለም። ራእይ ይህን ዓለም በርካታ የምንለይበት ምስጢር ነው። ራእይ ይህንን ዓለም በእርካታ የምንለይበት ምንድነው? ምስጢር ነው። ብዙዎቻችን ወይም ብዙ ወገኖቻችን ይህንን ዓለም የሚለዩት በርካታ አይደለም። መኖር በቃኝ፣ ሩጫውን ጨርሻለሁ፣ ከዚህ በኋላ ወደ ጌታዬ ልሄድ እናፍቃለሁ ብዙዎች አይሉ። መቃብር ላይ ይባላል ብዙ ጊዜ እናያለን። በጣም ደስ የሚለው ነገር ግን ምንድነው? ሩጫዬን ነው። ጥሩ ነገር እሱ ነው። ሩጫዬን ጨርሻለሁ የሚለው ጥቅሱ መሳሳቱ ረድቷል። ብዙ ሰው መጠጡን የጨረሰው ብዙ ሰው ዝሙቱን የጨረሰው እዛ ቦታ ላይ እንጂ ራእዩን አይደለም። መጽሐፉ የሚለው ሩጫውን ጨርሻለሁ ነው የሚለው። ጥቅሱ ተገድፎ ግን ሩጫዬን ነው የሚባለው። ሩጫውን የማንን ሩጫ? የጌታን ሩጫ፣ የክርስቶስን ሩጫ። ስለዚህ ይህንን ዓለም በርካታ በበቃኝ ልንለያይ ያልቻልነው ለምንድን ነው ስንል ያልተሰሩ ብዙ የቤት ስራዎች ስላሉብን ነው። ይህንን ዓለም በርካታ እኮ መለየት አይደለም ወገኖቼ፣ እድሜያችንን መናገር እንኳን ያሳቀቀናል፣ ያስፈራናል። ብዙ እናቶች ከልጆቻቸው ጋር ሲጣሉ አያለሁኝ። 6-7 ልጅ ተወልዶ እድሜያቸውን በድንገት ሲናገሩባቸው የኔን እድሜ ዘላለም የምትቆጥሩት እናንተ ምንድነው ይላሉ። ወዲህ ደግሞ ኪኒን ይዋጣል። እድሜን ይሰጣል እንዴ? ጤና የሚጠበቀው እኮ እድሜ ለማግኘት እኮ ነው። ወዲህ እድሜ ጨምርልኝ ይባላል፣ ወዲህ ይታፈርበታል። ለምንድን ነው? ስራችንን ስላልጨረሰ ነው። ስራውን ለጨረሰ ሰው ወገኖቼ ሽበት አክሊሉ ነው፣ ሽበት ዘውዱ ነው። እድሜ የእግዚአብሔር ገጸ በረከት ነው። ይህንን ዓለም በርካታ እንድንለያይ የሚያደርገን ምንድነው? ራእይ ነው። እንደውም ባለ ራእይ ብዙ መቆየት አይፈልግም፣ ብዙ መስራት ነው የሚፈልገው። ልዩነቱ ይሄ ነው። አያችሁ፣ ራእይ የሌላቸው ሰዎች እንደዚህ ተዝናንቼ መቀመጥ ነው የምፈልገው። ብትረሳኝስ እንዳሉት ሴትዮ ብትረሳኝስ እንደውም እንዳሉት ጨመሩ 80 ብታረግልኝ አሉ፣ 90 ብታረግልኝ አሉ፣ 100 ዓመት ከኖርኩኝ ይበቃኛል፣ እንደው ጌታዬ ብትረሳኝስ እንደዋሉ። ራእይ የሌለው ሰው ብትረሳኝስ እያለ የሚኖር ነው። ራእይ ያለው ሰው ግን ብዙ ለመኖር አይደለም የሚፈልገው ወገኖቼ፣ ብዙ ለመስራት ነው። እድሜ አደላዳዩ ጌታ ክርስቶስ 33 ዓመት እኮ የኖረው በዚህ ዓለም ላይ 33 ዓመት ከ3 ወር። ለነማቱ ሳላ 900 ስንት ዓመት የሰጠ ጌታ፣ 69 ዓመት የሰጠ ጌታ 33 ዓመት
ማቱሳላ በ933 ዓመት በላይ አይበልጠውም እንዴ? ግን ወገኖቼ እስካሁን ድረስ ያድናል። መስዋዕትነቱ እስከ ዓለም ፍጻሜ ድረስ መንግስቱን ከፍቶ የተጠሩትን ያስገባል መስዋዕትነቱ። ስለዚህ ብዙ መኖር አይደለም ዋናው ነገር፣ ብዙ መስራት ነው። ስምዖን አረጋዊን ታስታውሳላችሁ። ስምዖን አረጋዊ ዓለም አትፈልገውም፣ ከዚህ በኋላ ይህንን ይሰራልኛል ብላ ተስፋ አታደርገውም። እሱም ዓለምን አይፈልጋትም። በሚፈለገው ሹመት ላይ በሚፈለገው ዝና ላይ ምን ነው በጠሩኝ አይልም። ታዲያ ይህ ሰው ለምን ተቀመጠ? ይህ ሰው የተቀመጠበት ዓላማ ኢየሱስን ለማየት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በእናቱ እቅፍ ላይ ወደ ቤተ መቅደስ በወጣ ጊዜ ያ የምትናፍቀው የዘመናት ጥማት ዓይኔ የተራበችው ልቤ ናፈቀችውን ሂደው አለው። አየ በዛ በሸመገለ በሽምግልና ክንዱ ላይ የዘመናትን ጌታ አቀፈው። ዓይኖቼ በሰዎች ፊት ያዘጋጀውን ማዳንን አይተዋል። እንግዲህ ባሪያህን በሰላም ታሰናብተዋለህ። ከዚህ በኋላ ሌላ ማየት አላማረው። ኢየሱስን ያየ ሰው ሌላ ማየት አያምረው። ለምን ስንል ኢየሱስ የህይወት እርካታ ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ የህይወት እርካታ ነው። በትክክል እሱን ካየነው ሌላ ለማየት አያምረንም። ስለዚህ የዘመናት ጥማቱ በስጋ የሚገለጠውን የእግዚአብሔር ልጅ ማየት ነው። አየ፣ ረካ፣ አሰናብተኛ አለ። በእውነት ባለ ራእዩ ለዘመናት የተጠማውን ለዘመናት የተራበውን ነገር ካየ በኋላ የሚጠብቀው ሞቱን ነው። እንግዲህ ሰብስበኝ ነው የሚለው፣ በሰላም አሰናብተኝ ነው የሚለው። ይህንን ዓለም በርካታ የምንለይበት ምስጢር ምንድነው? ራእይ ነው። ይሄ ብቻ አይደለም። ራእይ የእግዚአብሔርን ሐሳብ ማገልገል ነው። የሰዎችን ሐሳብ የሚያገለግሉ ሰዎች አሉ። የራሳቸውን ሐሳብ የሚያገለግሉ ሰዎች አሉ። የማህበረሰቡን ሐሳብ የሚያገለግሉ ሰዎች አሉ። የባህሉን ተጽዕኖ የሚያገለግሉ ሰዎች አሉ። የፖለቲካን ሐሳብ የሚያገለግሉ ሰዎች አሉ። ባለ ራእዮች ግን የእግዚአብሔርን ሐሳብ ያገለግላሉ። ዳዊት በገዛ ዘመኑ የማንን ሐሳብ አገለገለ? የእግዚአብሔርን ሐሳብ አገለገለ። ወገኖቼ የእግዚአብሔርንም ሐሳብ ለማገልገል የገዛ ዘመናችንን መጠቀም ያስፈልጋል። በሰው ዘመን ማገልገል አይቻልም። በሰው ዘመን ለእግዚአብሔርም ቢሆን መስራት አይቻልም። በራሳችን ዘመን በገዛ ዘመናችን። ስለዚህ የእግዚአብሔር ሐሳብ ምንድነው? ወገኖቼ ራእይን በመፈለግ ራእይን ማግኘት አይቻልም። እግዚአብሔር በእኔ ላይ ያለው ዓላማ ምንድነው ስንል የዛን ጊዜ ዓላማችንን እናውቀዋለን። እኛ የምንኖርበት ዓላማ እግዚአብሔር በእኛ ላይ ያለው ዓላማ ነው። እግዚአብሔር ይመስገን። ታዲያ ባለ ራእይ መድረሻውን አይቶ የሚጀምር ነው። ባለ ራእይ መድረሻውን አይቶ ምን የሚል ነው? የሚጀምር ነው። ባለ ራእይ ሲጨርስ አይደለም የሚያውቀው፣ ያለበት የት ነው ያለውት አይልም። የት እንደሚደርስ ተምኖ የተነሳ ነው። ወገኖቼ የት ነው ያለውት የሚል ደራሽ፣ የት ነው ያለውት የሚል መንገዱን የጨረሰ ሰው ደስተኛ አይደለም። ጭንቀት አለበት፣ ሰላም የለው። ደረስኩ የሚል ነው ሰላም ያለው። ደረስኩ የሚል ነው ረፍት ያለው። ስለዚህ ባለ ራእይ መድረሻውን ያወቀ ነው። እግዚአብሔር አልፋ ነው ያስጀምራል። እግዚአብሔር ኦሜጋ ነው ያስፈጽማል። በጅምራችን ላይ ያየናቸው ሰዎች ነበሩ፣ ያበረታቱን፣ በርቱ፣ ግቡበት፣ ግፉበት ያሉን ሰዎች ነበሩ። መሀል ላይ ግን የሉ። መነሻ ላይ ያገኘነውን መድረሻ ላይ የምናገኘው ጌታን ብቻ ነው። ስለዚህ ወገኖቼ ከሰው ጋር ራእይ አይዘለቅም፣ ከወዳጅ ጋር አይዘለቅም፣ ከትዳር ጋር አይዘለቅም፣ ከራስ አመለካከት ጋርም አይዘለቅም። ራእይ ከጌታ ጋር ነው የሚዘለቀው። የነገሮች ሁሉ መነሻ ከሆነው እግዚአብሔር ጋር፣ የነገሮች ሁሉ ፍጻሜ ከሆነው እግዚአብሔር ጋር ብቻ
ራእይ አልፋና ኦሜጋውን ያገኛል። ባለራእያውንም የሚኖርበትን ምክንያት የተረዳ ነው። ለምንድነው የምትኖረው ሲባል አስተማሪው ጋር ደውሎ የማይጠይቅ ነው። ምክንያቱም የምንኖርበት ምክንያት ጥቅስ አይደለም። የሃይማኖት መምህር ጋር ተደውሎም አይጠየቅም። የምንኖርበት ምክንያት ልባችን ውስጥ በወርቅ ልባችን ውስጥ በድንጋይ ላይ መቀረጽ አለበት። የምኖረው ለጌታዬ ነው ማለት አለብን። እነኛ የድሮዎቹ ታማኝ ባሮች የንጉሴን መንግስቱን ያጽናለት ከጌታዬ በፊት ያደርገኝ ነው የሚሉት። ጠዋት ሲነሱ ለራሳቸው ነው ይሄን የሚሉት ወገኖቼ። ታማኝነታቸው እስከዚህ ነው። የጌታዬ መንግስቱ ይጽናለት፣ የራእየን ሞት ባይኔ አያሳየኝ ማለት ያስፈልጋል። ይሄ ብቻ አይደለም፣ ባለ ራእይ በትክክል የሚኖር ነው። ምን እናገረው ነገር እኮ አለ አይደለ? የሚኖሩና የሚያኗኑሩ ሰዎች አሉ ይባላል። አኗኗሪ አይደለም ማለት ነው። ባለ ራእዩ የሚኖር ነው። ለአጀብ አይደለም የሚኖረው። ማንም ለአጀብ አልተፈጠረም ወገኖቼ። ማንም ለአጀብ አልተፈጠረም። ሰዎችን እያደነቅን ዘመናችንን እንድንጨርስም አልተፈጠርንም። በእኛ ውስጥም ድንቅ ተቀምጧል። ባለ ራእይ ግን በትክክል የሚኖር ነው። ጥገኛ አይደለም። ባለ ራእይ እግዚአብሔርን የሚደገፍ ነው። ባለ ራእይ ሰዎችን አርአያ ያደርጋል። በሰዎች ውስጥ የተቀመጠውን ራእይ ያከብራል። ይሄ ማለት ግን የራሱንም ድርሻ ይወጣል። ማሞ ወድነህ ደራሲው የሞቱ ቀን ቅዱስ ፓትርያርኩ የተናገሩትን ንግግር ሰምታችሁ ሊሆን ይችላል። ማሞ ወድነህ ማለት አሉ በትክክል ያወቁ ሰው፣ ያወቁትንም በጥንቃቄ ያስተላለፉ ሰው ናቸው። እሳቸው መንገዳቸውን ጨርሰዋል። ዛሬ የሚያስተምሩን ነገር ህይወት እንደዚህ ታበቃለች እያሉን ነው። ስለዚህ እግዚአብሔር በእኛ ውስጥ ያስቀመጠውን ነገር እኛ ምንፈጽም። እሳቸው የራሳቸውን ድርሻ ፈጸሙ። ስለዚህ የእሳቸው ሞት ማለት የዓለም ሞት ማለት አይደለም ነው። በትክክል ማወቅና ያወቁትን በጥንቃቄ ለካ ማስተላለፍ ወገኖቼ። ብዙ ሰው በትክክል አላወቀም። ያ ቃል በትክክል አላወቀም፣ በጥንቃቄም ደግሞ አላስተላለፈም። ባለ ራእይ በትክክል የሚኖር ነው። በትክክል የሚኖሩ ሰዎች ወገኖች፣ በትክክል የሚኖሩ ሰዎች ማለዳ ተነስተው ስፖርታቸውን በበቂ ሁኔታ ሰርተው ሻወራቸውን አድርገው ለባብሰው ኪኒናቸውን በየሰዓቱ የሚወስዱ ለምግባቸው በጥንቃቄ የሚያደርጉ ጨውን ዘይቱን የሚያመጣጥኑ እነሱ አይደሉም። በትክክል የሚኖሩ የእግዚአብሔርን ሐሳብ ለፍጥረት የሚገልጡ ናቸው። ምክንያቱም ወገኖቼ መኖር ለስጋ በሚደረግ እንክብካቤ አይገለጽም። መኖር ለራእይ በሚከፈል ዋጋ ይገለጻል። መኖር ለስጋ በሚደረግ እንክብካቤ አይገለጽም። እንደውም ራሳቸውን ከመጠን በላይ የሚንከባከቡ ሰዎች ባለ ራእይ አይሆኑ። ምክንያቱም ባለ ራእይ ለመሆን ይቅርብኝ እያሉ ነው። ሁሉ ለኔ ይሁን፣ ሁሉ እኔን ብቻ ይመልከተኝ፣ ሁሉ ለኔ ጥቅም ይዋል የሚሉ ባለ ራእይ መሆን አይችሉም። ምክንያቱም ባለ ራእይነት መቆረስ ነው። ባለ ራእይነት መፍሰስ ነው። ምንጩ ሲፈስ አይታችኋል አይደል? ምንም ሳያስቀር እኮ ነው። ቀጥሎ ብጎልስ ሳይል ነው የሚተፋው። የሚያቆረው ነገር የለም ምንጭ። ባለ ራእይነት እንደዚህ መመንጨት ነው ለሌሎች። ባለ ራእይ አይሞትም። ለምን ስንል ለራእዩ በሚደረገው መለኮታዊ ጥበቃ
እርሱም ይከለላል። አንድ ሰው ብዙ መጻሕፍት የጻፉ ሰው ናቸው እና ሞቱና መቃብራቸው ላይ ምን ተጽፏል መሰላችሁ? እኔ ጨርሻለሁ፣ መጻሕፍቶቼ ይቀጥላሉ። ስለዚህ ምን ማለት ነው ነገሩ? የሚጠሩኝ ሰዎች ሞተ ብለው ድግስ አያብዙ ነው። እኔ ብጨርስም መጻሕፍቶቹ ይቀጥላሉ። ምክንያቱም ባለራእይ ሞቶ አይሞትም፣ ሞቶም ይናገራል። ባለራእይ ሞቶ አይሞትም፣ ሞቶም ይናገራል። ሞቶም ራእይ የለሾችን ይረብሻል፣ ያውካል። ሞቶም ክፉዎችን ያስጨንቃል። ብዙ ባለራእዮች እኮ ወገኖቼ ከሞቱ 300 400 ዓመት የሆናቸው ይወገዙ እየተባለ ነው። ለምንድነው ስንል ሞተውም ስለሚያስጨንቁ ነው። ሞተውም ያስጨንቃሉ። ኖረን ብቻ አይደለም አልፈንም ተጽዕኖ አምጪ እንድንሆን ባለራእይ መሆን አለብን። በስጋ የሚኖሩ ሰዎች ሲያበቁ ያበቃሉ። ባለራእዮች ግን ሲያበቁ አያበቁ፣ ሞተውም ይቀጥላሉ። ስለዚህ ወገኖቼ በተሰፈረ እድሜ የማይሰፈር ስራ መስራት አለብን። በሚያልቅ እድሜ የማይፈጸም ስራ መስራት አለብን። እርሱ ነው ራእይ የምንለው ወገኖቼ፣ እርሱ ነው። ይሄንን ራእይ አሁን በትምህርት አንሰጣችሁም። የሚሰጠው ትምህርት ለራእይ ማነቃቂያ ማነሳሻ እንጂ ለራእይ ማመንጫ አይደለም። እግዚአብሔር ራእይ ሰጥቷቸዋል። በዓላማ ተፈጥራቸዋል። ያለው ጉዳይ ምንድነው? ከራእይ ጋር መገናኘትና ያለ መገናኘት ጉዳይ ነው። ልክ እንደኔ ያለ ራእይ ላይ ሆነ የተቀበላችሁት የተሰጣችሁ ራእይ ግን አለ። የኔም ራእይ የናንተም ራእይ ክብሩ ያለው በመጠኑ አይደለም። ክብሩ ያለው በሰዎች ዘንድ ባገኘው ተአማኒነት አይደለም። ክብሩ ያለው ለእግዚአብሔር በመኖሩ ነው። ስለዚህ ወገኖቼ የኔ ራእይ እንደማይ ትሬዛ ያህል ላይሰራ ይችላል። ነገር ግን በተሰጠኝ አቅም መገለጤ ያንን ለእግዚአብሔር ክብር ማዋሌ ከሳቸው እኩል ያደርገኛል። እንደ ማርቲን ሉተር ኪንግ እኔ የምናገረው ላይሰማ ይችል ይሆናል። በአድማጭ ብዛትም ራእይ አይለካም። የኔ ድርሻዬን በመወጣቴ ነው ክብሩ ያለው። ስለዚህ ወገኖቼ እነኚህ ትልልቅ ባለ ራእዮች አራያ ሊሆኑን ሲገባ እንቅፋት ለምን ይሆኑብናል? እኔ እንደነሱ ልሰራ አልችልም፣ እኔ እንደነሱ ልናገር አልችልም፣ እኔ እንደነሱ ላመርት አልችልም ለምን እንላለን? የራእይ ክብሩ ያለው ድርሻን በመወጣት ውስጥ ነው። ወገኖች እስቲ የአካል ክፍሎቻችሁን እስቲ እንደ በጣም ከምታከብሯቸው እስቲ ግለጹልኝ። አንድ ሁለት ነው እንደ በጣም ከምታከብሯቸው የአካል ክፍሎቻችሁ ከሰውነት ክፍሎቻችሁ እንደው አይን አይደለም እንደው አዎ አይን እንላለን። እንደገና እስቲ ሁለተኛ እንደ እጅ አዎ እጅ ስለ ጣፊያ ቢነሳ በፍጹም ሐኪም ከሌለ በመካከላችን ብዙ የሚያቅሰው የለም። ስም የለሽ ጣፊያ ግን ለህልውና እጅግ ወሳኝ ነች። ምክንያቱም እግዚአብሔር የማያስፈልግ ነገርን አልተከለም። የሚያስፈልግ ነገር ትልቅነቱ የሚለካው በመጠኑ ሳይሆን በማስፈለጉ ነው። የሚያስፈልግ ነገር ትልቅነቱ የሚለካው በመጠኑ አይደለም በማስፈለጉ ነው። ስለሚያስፈልጉ የጫማ ጠራጊዎቻችን ትልቆች ናቸው። ማርቲን ሉተር ኪንግ ያለው ነገር ሁላችሁም የምታውቁት ነው እኮ። ጫማዬን የሚጠርግልኝ እኔ እንደርሱ አድርጌ ላሳምር በመወክር ብዙ ጊዜ አልቻልኩኝም። ስለዚህ ጫማዬን የሚጠርገው ያሊስትሮ ጫማ በመጥረግ የዶክትሬት ዲግሪ እንዳለው ተቀበልኩኝ አለ። ምንም ቀለም ገዝታችሁ ቤታችሁ ብታአምርም እንደነሱ አይወዛም አያበራም። በማስፈለጋቸው ትልቆች ናቸው። ዘበኞቹ በማስፈለጋቸው ትልቆች ናቸው። ጎዳና ጠራጊዎች በማስፈለጋቸው ትልቆች ናቸው። ብቻ ለእግዚአብሔር ክብር ጫማ እንጥረግ፣ ለእግዚአብሔር ክብር ጎዳናውን እናጽዳ። እግዚአብሔር እንደሚያየን ስራችንን እንስራ።
ውበታችን ያለው በተሰጠን ውስጥ ነው። በተሰጠን ውስጥ ነው። ብዙ ዜማ አዋቂዎች፣ ብዙ ዜማቸው ያማረ ድምጻቸው የሚያምር ሰዎች መልካቸው ላያምር ይችላል። ምክንያቱም እነርሱ ለቁንጅና ውድድር አልተፈጠሩም። እነርሱ ለጥሩ ዜማ ነው የተፈጠሩት። በተሰጣቸው ሲገለጡ የጎደላቸው አይታይም። ጉድለታችሁ ነው ግን አትቁጠሩ ወገኖቼ። በተሰጣችሁ ስትገለጡ የተሰጣችሁ ነገር ጉድለታችሁን ይሸፍነዋል። እግዚአብሔር ይመስገን። ለካ ጉድለታችን ገኖ የቀረው የተሰጠንን ነገር ስላልጨረስን ነው። ድርሻችንን ብንወጣ ጉድለታችን ሁሉ ይሸፈናል። ራእዩ ለካ እኛን አርክቶ ሌላውን የሚያረካ ነው። እኛን አሟልቶ ሌላውን የሚያሟላ ነው። ባለ ራእይ ምን አይልም? አይሞትም። ልብ አድርጉ። ባለ ራእይ ምን አይሆንም? አይሞትም። ገዳይ ሳይኖር ቀርቶ አይደለም። ብዙዎች ለመግደል ያሴሩበታል። እግዚአብሔር ግን ለእባቡ ልብ እንጂ እግር አልሰጠውም። አይሞትም ባለ ራእይ። እንደውም ባለ ራእዩን ለማደናቀፍ ሲያሳድዱት ወደ ራእዩ ፍጻሜ